ዛሬ አንድ ቡክ ሪቪው እናደርጋለን። ይህ መጽሐፍ በዚህ ዘመን እጅግ በጣም ቫልዩብል የሆነና አዘሴም ታይም ደግሞ በጣም ብዙ ሰው ጋር ስለሌለ አንድ ስኪል ይነግረናል። ይሄ ስኪል ምንድን ነው? እንዴት ነው ዴቨሎፕ የምናደርገው? ምንድን ነው የሚጠቅማል? የሚሉት ነገራቶች ቪዲዮን እስከ መጨረሻው ከተከታተላችሁ የምታገኙት ይሆናል ማለት ነው። በዛሬው ቪዲዮ ዓላማዬ አንድ ነው። የዚህን ስኪል ቫልዩነት ተረታችሁና ዴቨሎፕ አድርጋችሁ ገንዘባችሁንና ፕሮዳክቲቪቲያችሁን እንዲጨምሩ ማድረግ ነው። አለቀ። ይህን ቪዲዮ በእርግጠኝነት እስከ መጨረሻው የምትከታተሉ ከሆነ ፕሮዳክቲቪቲነታችሁንም ገንዘባችሁንም የሚጨምርላችሁን ስኪል ነው የምነግራችሁ ማለት ነው። እንመልከት። ዛሬ ሪቪው የምናደርገው ቡክ ዲፕ ወርክ ይባላል። ዩት በካል ኒውፖርት የተጻፈው ዲፕ ወርክ የሚለው መጽሐፍ ነው ዛሬ ሪቪው የምናደርገው። ያው ሜቢ ከዚህ በፊት የኔ ቻናል ማየታችሁ ከሆነ እኔ ሪቪው ሳደርግ መጽሐፍ ሪቪው ሳደርግ እንደ ኖርማል ሪቪው አድራጊዎች ትክክለኛ በትክክል መጽሐፉ ላይ የተጠቀሱትን እያንዳንዱ ነገሮችን እያነሳው ምናምን አጠቃላይ መጽሐፉን ሰመሪ ሳይሆን የማወራው ዝም ብሎ ከመጽሐፉ ዋና ዋና የሚባሉ ሀሳቦችን እና እኔ ሙሉ ካነበብኩት እናንተ ደግሞ ከዛ መጽሐፍ ማግኘት አለባችሁ ምላቸውን ዋና ዋና ፖይንቶችን ነው እያነሳው ለእናንተ ሼር የማደርገው ማለት ነው። በዛሬው ቪዲዮ ከዲፕ ወርክ መጽሐፍ ላይ ዋና የምላችሁን 10 ነጥቦች ደግሞ መጽሐፉ ላይ ከተጠቀሱ ብዙ ነገራቶች አሉ። ነገር ግን 10 ፖይንቶችን አነሳና በሱ ጉዳይ እስቲ ለእናንተ ቫልዩብል የምለውን ነገር ሼር አደርጋችኋል ማለት ነው። እስከ መጨረሻው ተከታተሉ። ያው ቅድም ያነሳውላችሁ ሀሳብ አለ። ይሄ ስኪል ዲፕ ወርክ የሚባል ስኪል ነው። እንዴት ነው ዴቨሎፕ የምናደርገው? ምን አይነት ስትራቴጂዎችን የምንጠቀም ይህንን ስኪል ዴቨሎፕ ማድረግ እንችላለን? ፕላስ ደግሞ እንዴት ነው ስራችን ላይ አፕላይ በማድረግ ስራችንም ላይ ሆነ ገንዘባችን ላይ ውጤት ማየት የምንችለው የሚሉት ነገራቶች ያው ከስር የምንመለከታቸው ይሆናል። የመጀመሪያው የምናነሳው ነጥብ መጽሐፉ ላይ ከሚያነሳቸው ብዙ ሀሳቦች ውስጥ መጀመሪያ አካባቢ ስለ ዲፕ ወርክ እና ስለ ሻሎ ወርክ ምንነትና ዲፈረንት ወይም ደግሞ ልዩነታቸውና ምንነታቸውን መጽሐፉ ወደ መጀመሪያ አካባቢ የሚያነሳው ነጥብ ነውና ዲፕ ወርክ ምንድን ነው ሲጀመር፣ ሻሎ ወርክስ የሚባለው ደግሞ የእሱ ተቃራኒ የሆነው ሻሎ ወርክስ ምንድን ነው? ካል ኒውፖርት እዚህ መጽሐፍ ላይ ዲፕ ወርክ የሚለው መጽሐፉ ላይ ስለ ዲፕ ወርክ እና ስለ ሻሎ ወርክ ሲያነሳ በሁለት አይነት መንገድ ትርጉም ልንሰጠው እንችላለን። የዲፕ ወርክ እና የሻሎ ወርክ ልዩነት። የመጀመሪያው ዲፕ ወርክ ብሎ የሚያነሳው ካል ኒውፖርት ምንድን ነው? በጣም ቫሊዩብል የሆነ ከባድ የሆነና ብዙም የማይታይ ውስጥ ለውስጥ የሚሰራ ስራ ሆኖ ግን ለዛ ስራ ስኬታማ መሆን ለዛ ስራ ውጤታማ መሆን ግን በጣም ቫልዩብል የሆነ አይነት ስራ ዲፕ ወርክ ስራ ነው ይላሉ። ሻሎ ወርክ የሚባለው ስራ ደግሞ እንደዚህ ይታያል ማለት ሲታይ ምናምን በጣም በቃ የእንቅስቃሴ አይነት ስራ ነው። ነገር ግን ያ ስራ ግን በደንብ ውስጥ ገብታችሁ ስታዩት ግን ያን ያህል ቫልዩ የሌለውና በጣም ቀላል የሆነ አይነት ስራ ብሎ ኤግዛምፕል የሚሰጠው። ለምሳሌ አንድ መስሪያ ቤት ውስጥ ብንገባ አንዳንድ ሰው ልትመለከቱ ትችላላችሁ። እዛ ምናምን ሲል እዛ ሚቲንግ ምናምን ነገር ይሳተፋል። የሆነ ወደዚህ ወደዛ ሲንቀሳቀስ ምናምን ታዩታላችሁ ምናምን እና ያ ሰው ስታዩት በጣም በቃ ከባድ ስራ እየሰራ በጣም ቫልዩብል ስራ እየሰራ ሊመስላችሁ ይችላል። ነገር ግን ያ ስራ ሻሎ ወርክ ተብሎ ነው የሚጠራው። ያን ያህል ቫልዩብል ያልሆነ ማለት ለዛ ቢዝነስ ማደግ ወይም ለዛ ካምፓኒ ማደግ ኦፍኮርስ የሚጠቅመው የሆነ እንትን ሊኖረው ይችላል። ነገር ግን በጣም ያን ያህል ሃይ ቫልዩ ያልሆነ አይነት ስራ ነው። ዲፕ ወርክ ስራ ደግሞ በተመሳሳይ እዛው ካምፓኒ ውስጥ ብትሄዱም ዲፕ ወርክ ስራ አንዳንድ ውስጥ ለውስጥ የማታያቸው አይነት ሰዎች አሉ። ለምሳሌ ውስጥ ለውስጥ የፋይናንስ ስራዎችን የሚሰሩ ሰዎች፣ አጠቃላይ የካምፓኒውን ፋይናንስ ጉዳይ የሚቆጣጠሩ ሰዎች ምናምን አታያቸውም። ሲጀምር የቱ ጋር እንዳለ ራሱ ሰዎች አይታዩም። የሚሰሩት ስራ ያን ያህል እንደዚህ በግልጽ ውጤቱ የሚታይ አይደለም። ነገር ግን ውስጥ ለውስጥ የሚሰሩት ስራ ግን በጣም ሃይ ቫልዩብል የሆነና ለዛ ካምፓኒ እድገት በጣም ትልቁን ሚና የሚጫወት አይነት ስራ ነው። ብዙ ጊዜ ይሄ ካል ኒውፖርት የሚያነሳው ምንድን ነው? ዲፕ ወርክ ላይ ፎከስ ማድረጉ ይሻላል ከሻሎ ወርክ። በተሻለ አቅም ሻሎ ወርክ ስራዎችን አንደኛ ከተሻለ ማራቅ ከእናንተ አለመስራት፣ ሁለተኛ ደግሞ ግዴታ መሰራት ካለበትም እነዛ ስራዎችን አውትሶርስ ማድረግ ወይም ደግሞ ሌላ ሰዎች እንዲሰሩት ማድረግ ወይም ደግሞ እዛው ካምፓኒ ውስጥ ከሆነ ደግሞ ወደ ሌላ ሰዎች ማስጠጋት፣ ሌላ ሰው እንዲሰራው ማድረግ ነው እንደዚህ አይነት ስራዎች እና እናንተ ዋና ዓላማችሁ ዲፕ ወርክ ላይ እንዲሆን ነው በሚል ነው። በሱ ልንተረጎም እንችላለን በመጀመሪያ። ሁለተኛ ደግሞ ዲፕ ወርክ በምን ልንተረጎም እንችላለን? ዲፕ ወርክ ማለት ዲፕ የሆነ ስራ ለረዥም ሰዓታትን መስራት መቻል ያለምንም ዲስትራክሽን ማለት ነው በሌላ ቋንቋ። ለምሳሌ ምን ያህሎቻችሁ ናችሁ አንድ ስራ ይዛችሁ ቁጭ ብላችሁ ለ30 ደቂቃ ለአንድ ሰዓት ስንበል ለምሳሌ ለአንድ ሰዓት ያለምንም ዲስትራክሽን ስልካችሁን ሳትነኩ ሌላ ሀሳብ ወደ ሌላ ሀሳብ ሳትሄዱ የሆነ ጉዳይ ሳትነካኩ አጠገባችሁ ሳትሉ ለምሳሌ አንድ ታስክ ላይ ፒሲ ላይም ሆነ በአንድ ታስክ የሆነ ነገር እያነበባችሁም ሆነ ትምህርትም ሆነ እያነበባችሁ መጽሐፍም ሆነ እያነበባችሁ ስራም ሆነ እየሰራችሁ ለአንድ ሰዓት ዲፕ ምን ያህሎቻችሁ ትሰራላችሁ? በጣም ሬር የሆነ ይሄ ስኪል ለዛ ነው ብዙ ሰው ይሄ ስኪል የለውም። ቁጭ ብለህ እስኪ ለአንድ ሰዓት ለ2 ሰዓት ያህል ምንም አይነት ስልክህን ሳትነካ ምንም ዲስትራክት ሳትሆን ስራ ብትለው በጣም ነው የሚከብደው ብዙ ሰው ማለት ነው።
ይሄ በጣም በብዙ ካምፓኒዎች ዘንድም በብዙ ሰዎችም ዘንድ ተፈላጊ የሆነ ስኪል ነው። እንደዚህ አይነት ስኪል ካላችሁ እናንተ የፕሮዳክቲቪቲ ሌቭላችሁ በጣም ከፍ ያለ ነው የሚሆነው። ቁጭ ብላችሁበት በዛ ሰዓት በጣም ብዙ ስራ መስራት ትችላላችሁ። ለዛ ነው አሁን በሰዓት ብዙ ጊዜ ኢትዮጵያ ውስጥ ያሉ ካምፓኒዎች ስትመለከቱ ጠዋት ለምሳሌ 9 to 5 ስለሆነ ጠዋት 3 ሰዓት ይጀምራል፣ ማታ 11 ሰዓት ይወጣል ይባላል። ማለትም ቀኑ ሙሉ 8 ሰዓት ይሰራል ተብሎ ይታሰባል። ነገር ግን የምርም 8 ሰዓት ይሰራል? አይ ዶንት ቲንክ ሶ። አይሰራም 8 ሰዓት። አይ ዶንት ቲንክ ሶ ሳይሆን አይሰራም ነው፣ በስርዓት አይሰራም። ለምሳሌ የተባለ የሆነ ያህል ሰዓት ይቀራል። ከዛ እዚህ ስራ ራሱ የሰራችሁ ከጓደኞቻችሁ ጋር ስታወሩ እያለ ሰዓቱ በጣም ነው የሚያልቀው። ሰው ዲፕ ወርክ ሁለተኛ ትርጉሙ ምንድነው? ዲፕ በቃ እንዲህ ቁጭ ካላችሁ ያለምንም ዲስትራክሽን ለረዥም ሰዓት መስራት። ይህንን ስኪል ዴቨሎፕ ያደረገ ሰው እመኑኝ በጣም ትልቅ ቦታ መድረስ ይችላል። ራሳችሁን ጠይቁ እስቲ ለምን ያህል ሰዓት፣ እስቲ ኮሜንት ላይ አሳውቁኝ እናንተ ለምን ያህል ሰዓት ቁጭ ብላችሁ ዲፕ ወርክ መስራት ትችላላችሁ? አንድ ስራ ያለምንም ዲስትራክሽን ማለት ነው። ያለምንም ዲስትራክሽን አንድ ቦታ ቁጭ ብላችሁ አንድ ስራ ይዛችሁ በዛ ስራ ያ ስራ እስኪያልቅ ድረስ ወይም ደግሞ ለ2 ሰዓት ለ3 ያህል ሰዓት ለምን ያህል ሰዓት ድረስ ቁጭ ብላችሁ ዲፕ ወርክ መስራት እንደምትችሉ ኮሜንት ላይ አሳውቁኝ። የመጀመሪያው ካልኒ ሪፖርት የሚያነሳው ዲፕ ወርክ እና ሻሎ ወርክ ልዩነቱ ይሄኛው ነው። ሁለተኛ የምናነሳው ነጥብ የሚሆነው ምንድነው? ዘ ኢምፖርታንስ ኦፍ ዲፕ ወርክ የሚባለው ነገር ነው። ማለት እሺ ዲፕ ወርክ ካለኝ ጥቅሙ ምንድነው የሚሉት ነገራቶች እንመለከታለን። የመጀመሪያው ዲፕ ወርክ ያላቸው ሰዎች ትልቁ የሚጠቅማቸው ነገር ምንድነው? በጣም ኮምፕሌክስ የሆኑ ስኪሎችን በአጭር ጊዜ ውስጥ የመማር ችሎታ ያገኛሉ። ለምሳሌ ከባድ የሚባሉ ስኪሎችን አሁን ለምሳሌ ጄኒውንሊ እኔ የራሴን ታሪክ ስነግራችሁ ሶሻል ሚዲያ ማርኬቲንግ እኔ ተምሬ ወደ ስራ ስገባ በጣም በአጭር ጊዜ ውስጥ ነው። ምክንያቱም ዲፕ ወርክ እኔ አለኝ ብዬ አስባለሁ። በጣም ዲፕ ወርክ ላይ ጎበዝ ነኝ ፐርሰናሊ ማለት ነው። ለረጅም ሰዓት ያለምንም ዲስትራክሽን አንድ ስራ ቁጭ ብዬ መስራት እችላለሁ እና ሶሻል ሚዲያ ማርኬቲንግ ስማር አንድ የጠቀመኝ ነገር ለዛ ነው። ኮምፕሌክስ ስኪል ላይሆን ይችላል ሶሻል ሚዲያ ማርኬቲንግ፣ ነገር ግን ማንኛውም አይነት ስኪል ኮምፕሌክስ የሆኑ ስኪሎች ራሱ በጣም በአጭር ጊዜ ተምራችሁ እነዛን ነገር ቶሎ ወደ ተግባር የምትገቡበትን አይነት ሁኔታ የሚያመቻችላችሁ ዲፕ ወርክ ካላችሁ። ዲፕ ወርክ ከሌላችሁ ግን አንድ ነገር ለመማር ወደዛ ስትሉ ዲስትራክት ስትሆኑ በመሃል ዩኒቨርሲቲ ስትወጡ ፎከሳችሁ ሲበተን አሁንም ሲመለስ እያላችሁ ያንን ነገር ለመማር በጣም ረዥም ጊዜ ይፈጅባቸዋል። የመጀመሪያው ትልቁ የምታገኙት ጥቅም ኮምፕሌክስ የሆኑም ያልሆኑም ስኪሎችን በጣም በፍጥነት ለመማር ይጠቅማችኋል። ሁለተኛ ጥቅም ደግሞ በጣም ሃይ ኳሊቲ የሆኑ አውትፑቶችን በጣም በአጭር ጊዜ ውስጥ እንድታወጡ ያደርጋቸዋል። ለምሳሌ ዲፕ ወርክ በምትሰሩ ሰዓት ወይም ደግሞ የዲፕ ወርክ ስኪል ካላችሁ በጣም በአጭር ጊዜ ውስጥ ሰው ረጅም ጊዜ የሚፈጅበትን ስራ እናንተ በጣም በአጭር ጊዜ ውስጥ አሪፍ የሆነ አውትፑት ወይም ደግሞ ሃይ ኳሊቲ የሆነ ነገር እንድታወጡ ያደርጋቸዋል። የዲፕ ወርክ ሁለተኛ ጥቅም ይኸኛው። ሶስተኛውና የመጨረሻው ብዬ ያሰብኩት የዲፕ ወርክ ጥቅም ምንድን ነው? ከአንድ ስራ ጋር በተቻለ አቅም ዲፕ ገብታችሁ እየሰራችሁ በቀጠላችሁ ቁጥር ወይም ደግሞ ከአንድ ስራ ጋር በደንብ እየተግባባችሁ በጥልቅ እየሰራችሁ በሄዳችሁ ቁጥር የምታገኙት ጥቅም ሌላው ምንድን ነው? ከዛ ስራ ሚኒንግ እያገኛችሁ ትመጣላችሁ ይለናል ካልኒ ሪፖርት ማለት ነው። እዛ ስራ ላይ ለምሳሌ ብዙ ጊዜ ሰዎች ስራ አይደል ያልወደውም በቃ ስራ አይመችም ዝም የግድ ነው መስራው የሚሉ ሰዎች አይነታችሁ ሊሆን ይችላል። ነገር ግን አንድ ስራ ላይ በጣም ዲፕ እየገባችሁ ከቀን ወደ ቀን በጣም ረጅም ሰዓት እየሰጣችሁ ለዛ ስራ እየሄዳችሁ ስትመጡ ከዛ ስራ ጋር የሆነ ፍቅር እየያዛችሁ ከዛ ስራ የሆነ ትርጉም እያገኛችሁበት ያንን ስራ ለመስራት በደንብ ፍላጎታችሁ እየጨመረ ይመጣል። ሌላኛው የዲፕ ወርክ ጥቅም ይሄኛው ነውና እነዚህም ከዚህም በላይ በጣም ብዙ የዲፕ ወርክ ጥቅሞች አሉ። ያው ለዛሬ ሶስቱን ብቻ ላንሳላችሁ ብዬ ነው። ሶስተኛው ደግሞ ካልኒ ሪፖርት እዚህ መጽሐፍ ላይ ከሚያነሳቸው ኮንሰፕቶች አንዱ ዘ ቢዚነስ ፓራዶክስ የሚለው ሀሳብ አለ። ባይዞ እንዳልኳችሁ ነው እኔ ብዙ ጊዜ መጽሐፍ ሪቪው ሳደርግላችሁ ዋና የሚባሉ ኮንሰፕቶችን አውጥቼ ነው የማሳያችሁ ሙሉ መጽሐፉን ከመዳሰስ ይልቅ ማለት ነው። ሶስተኛው ቢዚነስ ፓራዶክስ የሚለው ነገር ምን ከዚህ በፊት በዚህ ጉዳይ ቲክቶክ ራሱ ሰርቼበት አውቃለሁ የሆነ ጊዜ። ብዙዎቻችን ከመነሳሳታቸው ትላልቅ ስህተቶች ውስጥ ዋነኛው ቢዚ ሆነን ስለዋልን ስራ እየሰራን እንደዋልን አድርገን ማሰባችን ነው። ሀሳቡ ምንድን ነው? በዚህ ጊዜ ቢዚ መሆን ፕሮዳክቲቭ ከመሆን ጋር የማመሳሰል አይነት ነገር አለ። ለምሳሌ አንድ ሰው በጣም ቢዚ ከሆነ ቀኑ ሙሉ ጠዋት ወጥቶ ማታ የሚገባ ከሆነ ስልክ እያወራ የሚውል ከሆነ እዛ እዚህ የሚል ከሆነ በጣም ቢዚ ከሆነ ቢዚ በሚል የተጠመደ ከሆነ ፕሮዳክቲቭ የሆነ ያህል የማመሳሰል አይነት ነገር አለብን። ነገር ግን የማይገናኝ ነገር ነው። ቢዚ መሆንና ፕሮዳክቲቭ መሆን ጭራሽ የማይገናኝ ነገር ነው። ፓራዶክስ የተባለው ለዛ ነው። ይመስላል ነገር ግን አይደለም። ቢዚ የሆነ ይመስላል የሰው ፕሮዳክቲቭ የሆነ ይመስላል ግን አይደለም። በዚህ ሰዓት ትልቁ ፖይንት የሚሆነው ምን ያህል ሰዓት ሰራህ ሳይሆን ምን ሰራህ የሚለው ነገር ነው። ምን ሰርተሃል? ለምሳሌ ጠዋት ወጥተህ ማታ መግባትህ አይደለም። ቀኑ ሙሉ ስልክ ስታወራ መዋልህ፣ እዚህ እዛ ስትራወጥ 10 ሚቲንግ ማለትህ ምናምን ነገር አይደለም። ምን ሰራህሽ? አክቹዋሊ የሰራኸው ነገር ምንድን ነው የሚለው ነገር ነው ትልቁ ቦታ የሚሰጠው። እና ዲፕ ወርክ ላይ ካልኒ ሪፖርት የሚለው ምንድን ነው? ሰው በዚህ ሰዓት በቃ ቢዚ ስለሆነ ስራ የሰራ እየመሰለው ነው። እንደዛ ግን አይደለም ነው የሚለው። ይህን ነገር እናንተ ማስቡበት በደንብ። ቢዚ ስለሆናችሁ ስራ እየሰራችሁ ነው ማለት አይደለም።
ምን ያህል ሰዓት ሰራችሁ ሳይሆን ምን ሰራችሁ የሚለው ነገር ነው ትልቅ ቫልዩ ያለው። አራተኛ እዚህ መጽሐፍ ላይ ከሚነሱ ሀሳቦች አንዱ ምንድን ነው? ስለ ሩቲን ያነሳል መጽሐፉ። አሁን ለምሳሌ ስለ ዲፕ ወርክ እያሰባችሁ ሊሆን ይችላል። እሺ እንዴት ነው ይሄ ነገር ዴቨሎፕ የማደርገው? ይሄ ዲፕ ወርክ የሚባለው ነገር እንዴት ነው ዴቨሎፕ አድርጌ ስራዬ ላይ በደንብ አፕላይ ማድረግ የምችለው ልትሉ ትችላላችሁ። ለዚህ ትልቁ መፍትሄ ብሎ የሚያስቀምጠውም ፕላስ ደግሞ እኔም በጣም ብዙ ጊዜ ሜይ ቢ ከዚህ በፊትም ብያችሁ ሊሆን ይችላል፣ ላይሆንም ይችላል። ግን እኔም በጣም ፐርሰናል የሰራልኝ ትልቁ ነገር ለፕሮዳክቲቪቲ እና ለዲፕ ወርክ የሚጠቅመው ሩቲን የሚባለው ነገር ነው። ሩቲን ማለት ምን ማለት ነው? አእምሯችን በፓተርን ነው የሚንቀሳቀሰው እንደምታውቁት። ወይም ደግሞ አንዴ በሩቲን የለመደውን ነገር ሁልጊዜም ለዛ ነገር ወደዛ ነገር የመመለስ ነገር አይከብደውም። ለምሳሌ ጠዋት የተነሳችሁ ሁልጊዜ ለምሳሌ ሩቲን የሚባለው ነገር ምንድን ነው? በየቀኑ የምታደርጉት ነገር የተለመደ መሆን አለበት። ለምሳሌ ማታ የምተኙበት ሰዓት፣ ጠዋት የምትነሱበት ሰዓት፣ ቁርስ የምትበሉበት ሰዓት፣ ወደ ስራ የምትገቡበት ሰዓት፣ ከስራ የምትወጡበት ሰዓት፣ የምሳ ሰዓት፣ መጽሐፍ የምታነቡበት ሰዓት፣ እያንዳንዱ ነገር የተወሰነ ሰዓት መኖር አለበት። እንደዛ ሲሆን አእምሯችን ወደዛ ስራ ለመሄድ ወይም ደግሞ ወደዛ ስራ ለመመለስ ያን ስራ ለመስራት ከባድ መስሎ አይታየው። ለምሳሌ ሁልጊዜ ጠዋት 11 ሰዓት የሚነሳ ሰው ለዛ እኮ ነው 11 ሰዓት መነሳት ሁልጊዜ የለመደ ሰው 11 ሰዓት ከሆነ ቀን በኋላ በራሱ ጊዜ ይነሳል። አእምሮ ነገር ይለምደዋል። የሩቲን ትልቁ እንትን ለዛ ነው። ፕሮዳክቲቭ ለመሆን ዲፕ ወርክም ለመስራት ትልቁና ዋነኛው ነገር ሩቲን የምር ተጠቀሙበት። ለምሳሌ ስራ የምትጀምሩ ስንት ሰዓት ነው? 1 ሰዓት ነው። ከ1 ሰዓት እስከ 3 ሰዓት ድረስ ስራ ነው። በቃ ከ3 ሰዓት እስከ 4 ሰዓት ለምሳሌ ሶሻል ሚዲያ ትጠቀማላችሁ። በቃ ይሁን ሁልጊዜ እሱ ነገር ደጋግሙት። ሁልጊዜ እሱ ነገር ስደጋግሙት ሩቲን ይባላል። አእምሯችን አንድ ይሄን ነገር ከለመደው ያንን ስራ ለመስራት ከባድ አይሆንም። ካል ኒውፖርት እዚህ መጽሐፍ ላይ ከሚያነሳቸው አንዱና በጣም እኔ ፐርሰናሊ ከምወዳቸው ኮንሰፕቶች ውስጥ ዲፕ ወርክ ነው። በቃ በየቀኑ ለምሳሌ 4 ሰዓት ላይ አሁን የሆነ ቀን ለምሳሌ 4 ሰዓት ላይ ምንድነው ዛሬ አሁን ማድረገው የሚል ማለት የለባችሁ። 4 ሰዓት ሁልጊዜ የምታደርጉት ነገር ተመሳሳይ መሆን አለበት። በቃ ማታ 2 ሰዓት ላይ የምታደርጉት ነገር ሁልጊዜ ተመሳሳይ መሆን አለበት። አንድ ሩቲን ውስጥ ከገባችሁ አእምሯችሁም ሆነ ለእናንተም ያን ስራ ለመስራት አይከብዳችሁም፣ ቀላል ነው የሚሆንላችሁ። ሰውም ዲፕ ወርክን አንድ ዴቨሎፕ ከምታደርጉበት መንገድ ዋነኛው ሩቲን ነው። አምስተኛ እዚህ መጽሐፍ ላይ ከሚጠቀሱ ነገራቶች እኔ እንደ አምስተኛ አድርጌ ያስቀመጥኩት ሪቹዋልስ የሚባለው ፖይንት ያነሳል ካል ኒውፖርት። ሪቹዋልስ ማለት ነው እንደምን ብላችሁ ትወስዱታላችሁ መሰላችሁ? እንደ ቅድመ ዝግጅት አይነገር ብላችሁ ሰዱት። ማለትም ለምሳሌ ወደ ዲፕ ወርክ ከመግባታችሁ በፊት ለራሳችሁ መመለስ ያለባችሁ ጥያቄዎች አሉ። ለምሳሌ የት ነው የምሰራው? ምንድን ነው የምሰራው? ለምን ያህል ሰዓት ነው የምሰራው? የሚሉት ነገራቶች ማወቅ አለባችሁ። ለምሳሌ አንድ ሰው አሁን ቪዲዮ ኤዲተር ከሆናችሁ ቪዲዮ ኤዲተር ውስጥ ወደ ቪዲዮ ኤዲቲንግ ሶፍትዌር ስትገቡ በመጀመሪያ ደረጃ ምንድን ነው የምሰራው የሚለው ነገር ትመልሳላችሁ። ኦኬ ቪዲዮ ኤዲቲንግ ነው የምሰራው። ለምን ያህል ሰዓት ነው የምሰራው? ለ3 ሰዓት ቀጥታ አሁን 2 ሰዓት ነው እስከ 5 ሰዓት ድረስ እሰራለሁ ይሄንን ስራ። የት ነው የምሰራው? እዚህ ጠረጴዛ ላይ ቁጭ ብዬ ነው። እነዚህን ጥያቄዎች ስትመልሱ አገኝ ሳይኮሎጂካሊ አእምሯችን እየተዘጋጀ ይመጣል ለእነዚያ ጉዳዩ ቀጥታ ወደ ከመግባት ፋንታ ማለት ነው። ሪቹዋልስ የሚባሉት ነገራችሁ እንደዛ እንደ ቅድመ ዝግጅት አይነት ነገር ብላችሁ አእምሯችን ለማዘጋጀት ነው። ቅድመ ዝግጅት እነዚህ ነገራቶች ካዘጋጃችሁ ከዛ በኋላ ወደ ዲፕ ወርክ ለመግባት ብዙም አይቸግራችሁ። ስድስተኛውና ደግሞ ከአምስተኛ ጋር ወይም ደግሞ ከሪቹዋልስ ጋር ትንሽ የተገናኘው ነገር ግራንድ ጀስተርስ የሚባል ነገር አለ። ምን ማለት ነው ይሄ? አይን ቀድም እንዳልኳችሁ የሆነ አንድ እርምጃ ቀድሞ መውሰድ ነው። ለምሳሌ ወደ ስራ ከመግባታችሁ በፊት የሆነች ነገር አሁን ይህም ሳይኮሎጂካሊ አእምሯችን እንዲዘጋጅ ማድረጊያ ነገር ነው። ለምሳሌ ፍራሽ ላይ ሆናችሁ ከሆነ እየሰራችሁ ያላችሁት ተነስታችሁ ጠረጴዛ ላይ ሄዳችሁ መቀመጥ በቃ አሁን ስራ ለሰራ ነው ስትሉ ሳይኮሎጂካሊ አእምሯችን ለዛ ስራ እየተዘጋጀ ይመጣል። ይሄ ሁሉ እየነገርኳቸው ያሉት ዲፕ ወርክን በደንብ ማስተር ለማድረግ የሚያገዛችሁ ነገር ነው። እያንዳንዱ ነገር በተሻላችሁ አቅም አፕላይ ለማድረግ እንኳን እኔ ሰራ ላይ ነገር ስለሆነ ነው እየነገርኳቸው ያሉት። ዝም ብዬ ያነበብኩት ነገር ብቻ አይደለም። እኔ በትክክል አፕላይ አድርጌው የሰራ ላይ ነገር ስለሆነ ወይም ደግሞ ለምሳሌ ቤት ውስጥ ሆናችሁ የምትሰሩ ከሆነ ትወጣላችሁ፣ የሆነች ካፌ ምናምን ሄዳችሁ ቡና እየጠጣችሁ ፒሲያችሁን ይዛችሁ ሊሆን ይችላል። ብቻ አእምሯችን ኦኬ ስራ ለሰራ ነው ብሎ እንዲያስብ ቀድማችሁ የሆነ አንድ እርምጃ ተራመዱ። ቀድማችሁ የሆነ ነገር አድርጉ። ወይም ስልካችሁ ለምሳሌ ዲስትራክት የሚያደርጋችሁ ከሆነ ስልካችሁን አጥፉና ወይ የሆነ ክፍል አስገቡ ስልካችሁ። ከዛ ኦኬ በቃ አሁን ወደ ስራ ልገባ ነው ስትሉ አእምሯችሁ ሬዲ ይሆናል ለዛ ስራ። ግራንድ ጀስተርስ የሚባለው ይሄ ነው። የሆነ ሜክ ግራንድ ጀስተርስ በቃ በተሻለ አቅም ቀድማችሁ የሆነች እርምጃ ውሰዱ፣ ሳይኮሎጂካሊ ለዛ ስራ ዝግጁ እንድትሆኑ ማለት ነው። ሰባተኛው ፖይንት ደግሞ ካል ኒውፖርት የሚያነሳው እዚህ መጽሐፍ ላይ ቢ ሌዚ አፍተር ወርክ የሚለው ኮንሰፕት አለ። ወይም ደግሞ የሸት ዳውን ሰዓት ይኖራችሁ። በቃ ለምሳሌ ይሄ ነገር ባይዞ እኔ እንዳልኳችሁ ይሄ መጽሐፍ በተቻለኝ ባይዞ ይሄ መጽሐፍ ለእኔ በቃ እንዴት እንደጠቀመኝ በየጊዜው የማነበው መጽሐፍ ነው። እየደጋገምኩኝ የማነበው መጽሐፍ ማለት ነው። በጣም በቃ ዲፕ ወርክ ላይ የሰራ ፕሮዳክቲቪቲ ላይ በጣም ከጠቀሙ መጽሐፎች አንዱ ስለሆነ በየጊዜው ነው የማነበው እና
ይቺን ኮንሰፕት ግን አፕላይ ማድረግ አልቻልኩኝ። በቃ በተሻለ አቅም እየሞከርኩኝ ነው፣ ግን በቃ እየከበደኝ ነው። ምን ማለት ነው ሀሳቡ? ቢሌዚ አፍተር ወርክ ማለት ስራ ከጨረሳችሁ በኋላ በቃ አሁን ለማይዳችሁ ንገሩት። በቃ አሁን ለምሳሌ እስከ 12 ሰዓት የምትሰሩ ከሆነ በቃ አሁን 12 ሰዓት ላይ ስራ ጨርሰሃል። አሁን በቃ እረፍት አድርግ። ሸት ዳውን ታይም ይባላል። በቃ አሁን ሸት ዳውን ነው፣ ዘግቻለሁ፣ ስራ የለም ከዚህ በኋላ ኢንጆይ አድርግ፣ ከዛ በኋላ የፈለጋችሁት ነገር አድርጉ የሚለው ነገር አለ። ይህን ነገር እንዳልኳቸው እኔ በተቻለ አቅም እየሞከርኩኝ ነው፣ ግን እንትን ማድረግ አልቻልኩኝም። ምክንያቱም በቃ እኔ አሁን እንደ ፍሪላንሰር ብዙ ጊዜ ነው ሰዓት፣ ማታ፣ ጠዋት፣ ቀን፣ እሁድ፣ ሰኞ የሚባል ነገር የለም። በቃ ሁልጊዜ ስራ ነው። የሆነ ሰዓት ስራ ነው፣ የሆነ ሰዓት ስራ የለም፣ አይታወቅም። ይህን ነገር እኔ በትክክል አፕላይ ማድረግ አልቻልኩም። ነገር ግን በጣም የሚጠቅም ነገር ነው። በተቻለ ግን በነጋታው ዲፕወርክ ለመስራት ወይም ደግሞ ስራችሁ ላይ ዲፕወርክ እንትን ለማለት የሚያገዛችሁ አንድ ነገር ምንድን ነው? በጣም ዲፕወርክ ከሰራችሁ በኋላ ከሆነ ሰዓት በኋላ በቃ አሁን ቢሌዚ ነው የሚለው በቃ ሰነፉ ነው። ከዛ በኋላ በቃ ጨርሱና ስራችሁን ወደ ፈለጋችሁ ወደ ሌላ ነገር ግቡ ነው የሚለውና እቺ ነገር አፕላይ አድርጓት ከሰራላችሁ። እኔ ስላልሰራልኝ ነው ስላልቻልኩኝ ነው። እስቲ እናንተ ከሰራላችሁ ሞክሩት። 8ኛው ፖይንት እና ማይ ፌቨራይት ዋል በጣም ነው ወደን ኮንሰፕት ምንድነው? ኢምብሬስ ዘ ቦርደም የሚለው ሐሳብ አለ። ምን ማለት ነው? ድብርትን ተለማመዱ ማለት ነው። በጣም ነው ወደን ሐሳብ። በቃ ባጭሩ ሐሳቡ ምንድነው? አእምሯችሁን እንዲደበር ፍቀዱለት። በቃ ይሄ ድብርትን ኤክስፒሪየንስ ማድረግ አለባችሁ ነው የሚለው። ለምሳሌ አሁን ብዙ ጊዜ እኛ እንዲደብርን አንፈቅድም። ለምሳሌ ታክሲ ውስጥ እየሄደ ማን ነው ቆይ ታክሲ ውስጥ እየሄደ ቁጭ ማለት የሚችለው እንደዚህ ኖርማል ቁጭ ወደ ውጭ እያዩ ነው። ሁሉም ስልክ ላይ ነው። ያ የሆነ ሰው እየጠበቃችሁ ካፌ ቁጭ ብላችሁ ነው ስልክ ላይ። አእምሮ ሲደብረን እኮ ነው ሲደብረን አውቶማቲካሊ እኛ እናስበው አውቶማቲካሊ ሲደብረን ወደ ስልክ ነው የምንሄደው። በዚህ ሰዓት ፕሮግራም የተደረገው እንደዛ ነውና ይህንን ነገር ማስተር ማድረግ ከቻላችሁ ለዲፕወርክ በጣም ነው የሚያገዛችሁ ይለናል ካል ኒውፖርት። ኖርማል ቁጭ መደበር ከቻላችሁ ለምሳሌ የሆነ ቦታ እየሄዳችሁ የሆነ ቦታ ቁጭ ብላችሁ ነው በቃ ያለምንም ስልክ እስቲ እንዲሁ አእምሯችሁ ስሙት እስቲ ምንድን ነው የሚለው በቃ እንዲሁ ቁጭ ማለት ከቻላችሁ እንደዛም ይህንን ስኪል ማስተር ማድረግ ከቻላችሁ ዲፕወርክ ለእናንተ አይከብዳችሁ። በቃ ስራ ላይ ረጅም ሰዓት ቁጭ ማለት አይከብዳችሁ። ነገር ግን በደበራችሁ ቁጥር አእምሯችሁን ያ ነገር እንዳይደበራችሁ የምታደርጉት ከሆነ በጣም ሰነፍ የሆናችሁ የምትመጡት። ዊክ አሁን የዚህ ዘመን እኮ ወጣቱ ህዝብ በጣም ዊክ የሆነው እኮ ለዛ ነው። ኢሞሽናሊም ፊዚካሊም ዊክ የሆነው ለዛ ነው። በቃ እንዲደብረን አንፈቅድም ማለት ከአእምሯችን ጋር ቁጭ ማለት አንችልም። ስልክ ላይ ነው 24 ሰዓት ስልክ ላይ ነው ማለት ይሄ እኔ የምቸገርበት ነገር ነው ማለት እኔ ስለይቼ አይደለም፣ ግን በቃ በሆነ እንትን ቢያንስ እኔ የሆነ እንትን ብየዋለሁ ሞክሬዋለሁ ሰርቶልኛል ማለት ነው። በቃ ታክሲ ውስጥ ኮንሽስ ሆኖና ታክሲ ውስጥ ሆነ ነገር ስልክ ለማጣስ ነው ያዙት። ቆይ በቃ እስቲ ቁጭ ልበል እንደዚህ ምን ሆናል በቃ ወደ ውጭ ለታዘብ ነው። በጣም አሁን ክሬዚ ሊያስመስላችሁ ይችላል ይሄ ነገር እብድ ነው እንዲሆን ሊያስብል ይችላል። ነገር ግን እብዱ እነሱ ናቸው እንደሆነ አሁን ፕሮግራም የዘረግንበት መንገድ የተሳሳተ ሆነ እንጂ እብዱ እነሱ ናቸው። ይህን ነገር ማስተር ማችል ኢምብሬስ ዘ ቦርደምን ድብርትን በደንብ ማስተር ማድረግ ምንም በቃ የማይመስላችሁ ከሆነ መደበርን በደንብ አእምሯችሁን የምታለማመዱት ከሆነ በጣም ነው ስትሮንግ የሚሆነው ማይንዳችሁ። ለዲፕወርክም በጣም ነው የሚያገዛችሁ ማለት ነው። ይሄ በጣም ወደው ኮንሰፕት ነው። ፕሊዝ አፕላይ አድርጉት። 9ኛው ካል ኒውፖርት ከሚያነሳቸው ሀሳቦች 9ኛው ፕሮዳክቲቭ ሜዲቴሽን የሚለው ኮንሰፕት አለ። ይህም እኔ በጣም ለምቀኔ ዲፕወርክ መጽሐፍ በጣም እኔ ማይ ፌቨራይት ከሆኑ መጽሐፎች ውስጥ አንዱ ዲፕወርክ መጽሐፍ ነው። ምክንያቱም በቃ ለዲፕወርክ ለፕሮዳክቲቭ ምናምን ነገር በጣም የሚያገዘኝ መጽሐፍ ነው እና ካነበባችሁት አንብቡት። እና ምንድነው ፕሮዳክቲቭ ሜዲቴሽን ስለሰራሁት ነው፣ እሱንም አፕላይ ስላደረኩት ነው እንደዚህ እንትን ያልኳቸው ያለሁት። እና ምንድነው ሀሳቡ የፕሮዳክቲቭ ሜዲቴሽን? ቦዲያችን ቢዚ ማይንዳችን ደግሞ ፍሪ በሚሆንበት ሰዓት አንዳንድ ኮምፕሌክስ የሆኑ ፕሮብሌሞችን መፍታት ይለናል። ለምሳሌ ወክ ስታደርጉ፣ መኪና ስትነዱ፣ ሻወር ስትወስዱ፣ ብቻ ፊዚካሊ የሆነ ስራ እየሰራችሁ ነገር ግን ማይንዳችሁ ግን ፍሪ በሚሆንበት ሰዓት የሆነ ፕሮብሌም ለማይንዳችሁ ስጡት። በቃ ወይም የሆነ ሀሳብ ወይም ደግሞ የሆነ ኮምፕሌክስ የሆኑ ሀሳቦችን ለማይንዳችሁ ስጡትና ያን ነገር መፍጨት ጀምሩ። ይሄ የፎከስ ማይንዳችን በጣም ነው የሚያዳብረው ነው የሚለው። ለምሳሌ ወክ እያደረጋችሁ ወክ ስታደርጉ እንዳልኳቸው ፊዚካሊ እየሰራ እኮ ነው፣ ነገር ግን አእምሯችን እስቲ የሆነ ነገር እኔ በጣም ብዙ ጊዜ አሁን ወክ እኔ ማይ ፌቨራይት ነገር ነው ወክ ማድረግ እና ወክ ሳደርግ ምንም ሄድሴት ምናምን አላደርግም፣ ኤርፖርት ምንም አላደርግም፣ በባዶ ነው ወክ የማደርገው እና በባዶ ወክ ሳደርግ አእምሮዬ ላይ ወይ እኔ እንትን አለኝ ባይዘ ሜይ ቢ የሚጠቅማችሁ ከሆነ ስልኬ ላይ ኖት ላይ ወክ አይዲያ ብዬ የያዝኩት እንትን አለ ወክ አይዲያ እና ሀሳቦች አሉና ወክ ሳደርግ በጣም ብዙ ሀሳቦች ነው ይመጡልኝ። እኔ አንዳንዴ ሳይሆን አለ በቃ በየጊዜው የወክ ሰዓት አለኝ። በቃ ወጣለኝ ማታ እንዲሁ
እንዲሁ ይራመዳል ያለ ምንም ነገር ሳላደርግ ምንም በባዶ ነው ወክ አድርጋለሁ እና በጣም የሆነ ሰዓት እሄዳለሁ እየሄድኩ በጣም ማይንዲ ብዙ ሀሳቦች ነው እና የሆነ ሀሳብ ሲመጣልኝ የምመዘገብበት አይነት ሊስት አለኝ እና ፕሮዳክቲቭ ሜዲቴሽን የሚባለው እንደዛ ነው። አሁን በወክ ነው። ለምሳሌ የሆነ ሌላ ነገር ስትሰሩ ምግብ እየበላችሁ ሊሆን ይችላል። ምግብ እየበላችሁ ሰውነታችሁ እየተንቀሳቀሰ ነው፣ ግን ማይንዳችሁ ግን ያን ያህል ፍሪ በሚሆንበት ሰዓት አንዳንድ ሀሳቦችን አስቡ። በጣም ኮምፕሌክስ የሆኑ ፕሮብሌሞችን ለማይንዳችሁ ስጡት። የዛኔ አሪፍ የሆነ አውትፑት ታገኛላችሁ እና ሞክሩት። ይሄ ነው 10ኛውና ለዛሬ ቪዲዮ የመጨረሻ ብዬ ያስቀመጥኩት የካል ኒውፖርት አይዲያ ምንድን ነው? አቴንሽን ስዊቺንግ የሚለው ሀሳብ አለ። በተቻላችሁ አቅም ቢ አዌር ኦፍ አቴንሽን ስዊቺንግ ይላል። ምን ማለት ነው ይሄ ሀሳቡ? ይሄም አጌን በጣም በቀናኳችሁ ነው፣ አልደጋግምባችሁ። በቃ እዚህ መጽሐፍ ያሉት ነገራቶች እኔ ሙሉ በሙሉ በሚባል ደረጃ አፕላይ ያደረኳቸው ነገራቶች ናቸው። ይሄ ነገር ደግሞ ምን ማለት ነው? ቢ አዌር ኦፍ አቴንሽን ስዊቺንግ ማለት ለምሳሌ አቴንሽን ስዊች የሚደረጉባቸው አንዳንድ ሞመንቶች አሉ። ለምሳሌ ዲፕ ወርክ እየሰራችሁ የሆነ ኖቲፊኬሽን ሊገባላችሁ ይችላል፣ ወይም የሆነች ነገር ትዝ ልትላል፣ አስፈላጊ ነገር ሊሆን ይችላል። ያ ነገር ብቻ ነገር ትዝ ሊላችሁ ይችላል። ከዛም በኋላ ቆይ እስኪ አንዴ ምን ችግር አለው አንዴ ብቻ ቴክስት መልሼ እመልሳለሁ ልትሉ ይችላል። ያቺ ትንሽ ሞመንት ፎከሳችሁን ብሬክ ለማድረግ በቂ ነው። አንዴ ዲፕ ወርክ ላይ ገብታችሁ ይሄን ነገር ለማንም እኔ ስላየሁት ዲፕ ወርክ ላይ ገብታችሁ እየሰራችሁ የሆነች ሀሳብ ሊመጣላችሁ ይችላል። ወይኔ የምትል ትንሽ ነገር ልትመጣ ትችላለች። እሷ ነገር ካለ ሪኮመንድ የሚደረገው ምንድነው? ወረቀትና እስክሪብቶ አዘጋጅታችሁ መዝግቡት ይቀመጥ። ከዛ በኋላ የዲፕ ወርክ ስራችሁን ስጨርሱ ወደዛ ነገር ትሄዱበታላችሁ። ያን ያህል እንደውም አስፈላጊ አይሆንም። ደግሞ ሄዳችሁ ስታስቡት ስትተገብሩ ታዩታላችሁ። ያን ያህል ብዙም የዛኔ ግን ዲፕ ወርክ ላይ በቃ ወስዋስ ነው የወሰውሳችሁ ያለው በሰዓቱ የምትወጡበት አይነት አስፈላጊ ሊመስላችሁ ይችላል። እና አቴንሽን ስዊቺንግ ምለው ነገር ይሄኛው አቴንሽናችሁን ስዊች የሚያደርጉ አንዳንድ ሞመንቶች ይፈጠራሉ ዲፕ ወርክ ላይ ስትሆኑ። እንዳልኩት በጣም ትንሽ እናንተ እንደምታዩት ትንሽ ሊሆን ይችላል። አንዴ እስቲ ቴክስት መልሼ ልመለስ አይ 5 ሰከንድ ስራ እኮ ነው ሊሆን ይችላል። የ6 ሰከንድ ስራ አንድ አፍታ መልሼ ወይ ኦኬ ብዬ ሊሆን ይችላል። ነገር ግን ያቺ ትንሽ ሞመንት ግን ፎከሳችሁን ብሬክ ነው የሚያደርገው። ከዛ በኋላ ተመልሳችሁ ወደ ስራው ስትመጡ ወደ ድጋሚ ወደ ስራው ፎከስ ላይ መመለስ በጣም ነው ከባድ የሚሆንባችሁ እና ቢ አዌር ከእነዚህ አይነት ትናንሽ ከሚመስሉ አቴንሽን ስዊቾች እና እነዚህ ነገራቶች እንግዲህ እነዚህን 10 ነገራቶች እኔ ከዲፕ ወርክ መጽሐፍ ከዚህ መጽሐፍ እንግዲህ ለእናንተ ይሆናል ብዬ ያሰብኩት ነውና ሙሉ መጽሐፉን ከፈለጋችሁ የቴሌግራም ቻናሌ ላይ አስቀምጥላችኋለሁ። ፒዲኤፍ ቴሌግራም ቻናሌን ሊንኩን ከስር ዲስክሪፕሽን ላይ አስቀምጥላችኋለሁ። የመጽሐፉን ፒዲኤፍ እዛ ላይ አስቀምጥላችኋለሁ። ሙሉ መጽሐፉን ሁላችሁም ብታነቡት እኔ ሪኮመንድ የማደርገው መጽሐፍ ነው። አንድ ቦነስ የምጨምርላችሁ ሀሳብ ምንድነው? መጽሐፉ ላይ ከሚያነሳው ስኬጁል ኤቭሪ ሚኒት ኦፍ ዩር ዴይ የሚለው ሀሳብ አለ። ማለት ማታ ይህም እኔ በጣም ስቲል ነው የምጠቀምበት ነገር ነው። ብዙ ልጆችን ተጠቅሞ የነገሩኝ ነገር ስለሆነ ነው። አይገናኝም። ለምሳሌ ማታውኑ የቀናችሁን በደንብ አድርጋችሁ ምንም እንደምትሰሩ እስኬጁል አድርጋችሁ የነገ ቀን መዋልና ምንም እስኬጁል ሳታደርጉ መዋል ጭራሽ የሚገናኝ ነገር አይደለም። ይህን ለምሳሌ እንዳልኳችሁ አሁንም እኔ አፕላይ የማድርገው ነገር ነው። ዊክሊ እስኬጁል አለኝ፣ የሳምንት እስኬጁል አወጣለሁ። ከዛ በኋላ ደግሞ አጌን ማታ ከመተኛቴ በፊት ነገ የምሰራቸውን እያንዳንዱ ስራዎችን ሊስት አደርጋቸዋለሁ። በሰዓት ከፋፊ በሰዓት ጠዋት ከ12 እስከ 2 ሄደን ነው ማድረገው። ከ12 ሰዓት ከ1 ሰዓት እስከዚህ ሙሉ ከፋፋ ከዛ ጠዋት ስነሳ ምንም ገና የሚገባኝ ነገር የለም። በቃ ሄጂ እንትሪም ብቻ ማየት ኦኬ፣ አሁን ይሄ ነው ይሄን ጨርስኩኝ፣ ኔክስት ይሄ ነው ማለት ነው በቃ። እና ይሄ ከምታስቡት በላይ ፕሮዳክቲቪቲያችሁን የመጨመራችሁ ነገር ነው። ሞክሩት። እኔ በጣም የተረዳሁት መቼ ነው ታውቃላችሁ? ሌላ ሰው ሲነግረኝ ነው። እኔ ራሴ ተጠቅሜው በጣም እንትን እና የሆነ ልጅ ሲነገረኝ እኔ ምኑ እንደዚህ የሆነ ቀን ይሄን ነገር ሰማሁኝና ማታ ጓደኛዬ ነውና ማታውኑ የነገ ቀኔን እስኬጁል አድርጌ ተኛው። ከዛ ያ ቀን ያሳለፍኩት ቀን በጣም ደስ የሚል ቀን ነው ምናምን ነገር ብሎ ሲነግረኝ በቃ ይሄ ነገር የምር የሚሰራ አደረኩኝ ማለት እኔ በራሴ ሰራ ያ ከዚህ በፊትም እና ሞክሩት ፕሊዝ። አሁን ለምሳሌ እስኬጁል ያላደረጋችሁት ቀን እንዲሁ ነው በቃ ጠዋት ስትነሱ ኦኬ አሁን ምን ላድርግ ትላላችሁ። ኦኬ ይሄን ስራሽ አሁን ቀጣይ ደግሞ ኔክስት ከዛሬ ቆይ ምናምን ብላችሁ ሶሻል ሚዲያ ላይ ስቱዲዮ እዛው ያልፋል። እንደዚህ ነው የሚሆነው ቀናችሁ እስኬጁል ካላደረጋችሁት ማታው ነው ማሶ። ይሄን ነገር ቦነስ መጨመርላችሁ ነገር ነው። ማታ ከመተኛታችሁ በፊት የነገ ቀናችሁን እያንዳንዱ ነው በሰዓት እያንዳንዱ ነገር እስኬጁል አድርጉት። ነገ ተነሳችሁ እስኬጁሎቹን እያያችሁ ብቻ መንቀሳቀስ። እንደዚህ እስኬጁል ስታደርጉ ሌላ ነገራቶች ኖ ለማለት ራሱ ይፈቅድላችኋል። ለምሳሌ የሆነ ሰው ደውሎ እዚህ ቦታ እንሂድ ቢና እስኬጁላችሁ ላይ የለማ በቃ አይ ነው ወይ በኔክስት ቀን እናድርገው ለማለትም ትደፍራላችሁ።
ይህችንም ተጠቀሟት ማለት ነው። እናቋችሁ መጽሐፉን የቴሌግራም ቻናል ላይ ያስቀምጥላችኋለሁ። ፒዲኤፉን የቴሌግራም ቻናል ከስር ዲስክሪፕሽን ላይ ሊንኩ አለ። ኤኒ ታይፕ ኦፍ ኩዌሽን ካላችሁ ኮሜንት ላይ አስቀምጡልኝ። ሰብስክራይብ ማድረግ እንዳይረሳ። ቸር ያገናኘን።